ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በአማራ ክልል ከፋኖ ጋር የሚያደርገው ጦርነትን ተከትሎ ንጹሐንን እየደፈረ እየገደለ እያሳደደ መሆኑን ዘጋርዲያን አጋልጧል። ፋኖ በተለያዩ ቀጠናዎች በደል የታጀቡ ውጊያዎችን ማድረጉን ሲቀጥል አረጋ ከበደ የመሩት ስብሰባ በፋኖ ተበትኗል። ፋኖ እና አረጋ ከበደ ላይ ጥቃት ፈጽመዋል። የብልጽግናው አየር ኃይል ቲክቶከር አዶናይ ደብረ ዘይት የሚገኘው ግቢ ውስጥ ገብቶ ንግግርና የቪዲዮ ቀረጻ አካሂዷል በሚል ሰራተኞቹ ላይ እርምጃ ሊወስድ ነው ተብሏል። ሰሙታላችሁ። ግብጽ የህዳሴ ግድቡን በተመለከተ ከብልጽግናው አገዛዝ ጋር ተጨማሪ ውይይት እንደማታደርግ አስታውቃለች። በሱዳን እየተካሄደ ያለውን ጦርነት ተከትሎ በቆሰሉ ሰዎች ላይ መኪና ጭምር እየተነዳ መሆኑ በዓይን እማኞች ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ በአማራ ክልል ከፋኖ ጋር የሚያደርገው ጦርነትን ተከትሎ ንጹሐንን እየደፈረ እየገደለ እያሳደደ መሆኑን ዘጋርዲያን አጋለጠ። በአማራ ክልል የተፈጸሙ ስላሉ ኢሰብአዊ ድርጊቶች፣ ስላለው ሰብአዊ ቀውስና የፋኖ ትግል ዙሪያ ዘጋርዲያን ኢንሳይድ ኢትዮጵያስ ፋኖ ኢንሰርጀንሲ ፎቶ ኢሴ በሚል ርዕስ ትናንት ባቀረበው የፎቶ ዘገባ ጸሐፊው በወሎ አካባቢ የፋኖን የማሰልጠኛ ቦታዎች እንደጎበኘና ህዝብ ላይ ተፈጸመ የተባለውን ሰብአዊ መብት ጥሰት መረጃዎችን ማሰባሰቡን ገልጿል። ፋኖ አብዛኛውን ማለትም ወደ 80% የሚሆነውን የአማራ ክልል በተለይም ገጠራማ አካባቢዎችን እያስተዳደርኩ እገኛለሁ ማለቱን ከመሪዎቹ መስማቱንም ገልጿል። ለምን የፋኖን ትግል እንደተቀላቀለች ከስልጠና ሜዳ ለዘጋቢው የገለጸችው አንዲት ፋኒት ከዚህ ከ30 ኪሎ ሜትር በላይ ርቀት ላይ ካለ መንደር ነው የመጣሁት። እዚያም ከጓደኞች አንዷ የ2 ዓመቷ ደርቤ በወታደሮች ወይም በመከላከያ አፍነውና ደፍረው ወደ ጎዳና ጥለዋታል። በዚያን ጊዜ መዋጋት እንዳለብኝ ወሰንኩ ማለቷን ዘግቦታል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ ጦርነት እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80% ገደማ መቆጣጠሩን በዘገባው ገልጿል። ዘገባው እንዳመለከተው የብልጽግናው አገዛዝ በዚህ የውጊያ እንቅስቃሴ ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከእነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶችን እየፈጸመ ነው። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ፋኖ የአማራ ህዝብ ተከላካይ እንደሆነና ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል እንደሚደርስ በዘገባው ተመላክቷል። ዘጋርዲያን ያነጋገራቸው ተጠቂዎችም በአገዛዙ ኃይሎች ከባድ ዋጋ እየከፈሉ መሆኑን ይናገራሉ። የ23 ዓመቷ ወይዘሮ ገቴ በየኖ የ5 ዓመቷ ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግስት ኃይሎች ከተተኮሰ የሞርታር ጥቃት ፍንጣሪ ልጇ ተበጣጥሶ ህይወቱ አልፏል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ገቴ ለሪፖርቱ ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ በሰሜን ወሎ ብልብላ አካባቢ 83 ዓመት እናታቸው በአገዛዙ ድሮን በተመታ በቤታቸው ውስጥ እንደተገደሉ መስክረዋል። እንዲሁም በሰሜን ወሎ ሳንቃ የጤና ተቋም ላይ በተፈጸመ የድሮን ጥቃት ነፍሰ ጡር ሴትን ጨምሮ በርካቶች እንደሞቱና እንደቆሰሉ ጠቅሷል። እነዚህ ጥቃቶች በህዝቡ ዘንድ በብልጽግናው አገዛዝ ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋል ተብሏል። የዘጋርዲያኑ ጋዜጣ ቱቴንገስ በሰሜን ወሎ ላስታ አካባቢዎችን መጎብኘቱን በሪፖርቱ ጠቅሷል። በአሁኑ ወቅት ክልሉ በብልጽግና ኃይሎች በዋና ከተሞችና በፋኖ በገጠሮች ተከፋፍሏል ይላል ዘገባው ሲቀጥል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግቷል። ፋኖ በተለያዩ ቀጠናዎች በድል የታጀቡ ውጊያዎችን ማድረጉን ሲቀጥል አረጋ ከበደ የመሩት ስብሰባ በፋኖ ተበትኗል። በሉማሜ ከተማ ነዋሪዎችን በማስገደድ ሊደረግ የነበረው ስብሰባ 206ኛ ኮር 34ኛ ክፍለ ጦር ባደረገው የሞርተር ጥቃት ተበትኗል። የብልጽግና ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኙበት የሉማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ ላይ በተደረገ የሞርተር ጥቃት ያገዛዙ ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ ሸሽተዋል። በሉማሜና
በአካባቢው ህዝብ ላይ የሐሰት ትርክት በመንዛት ትግሉን ለማጠልሸት አቅደው የሚንቀሳቀሱት የብልጽግና አገልጋይ ካድሬዎችን ኢላማ ያደረገው የ206ኛ ኮር 34ኛ ክፍለ ጦር የሞርተር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጠው የሸሹ ሲሆን ስብሰባው ያለምንም የሀሳብ ልውውጥና ዲስኮር ተበትኗል ሲል አፋብኃ ቴዎድሮስ እዝ ህዝብ ግንኙነት አሳውቋል። አረጋ ከበደ፣ አብዱ ሁሴን እና ሌሎች ካድሬዎችና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ በትርምስ የተዋጠ ሲሆን ፋኖ የብልጽግናን እቅድም በተገቢው ሁኔታ ማምከኑን የ206ኛ ኮር አስታውቋል። በሌላ በኩል ህዳር 21 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅዳም እንጅባራ እና ጽርጊ ከነበረው የመከላከያ ካምፕ ተሰብስቦ የፋቅታ ለኮማ ወረዳዋ ድማማ ማንጉዳን ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ብልጽግና ዛሬ ህዳር 22 2018 ዓ.ም ከሶስት የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማማ መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ተቀጥቅጦ ከሞትና ምርኮ የተረፈው ወደ አዲስ ቅዳም ከተማ ተመልሷል። በተመሳሳይ የ10 አለቃ ኤፍሬም አጥናፉ ሻለቃ መደበኛ ጦር ከሻለቃዋ ልዩ ተወርዋሪ ኃይል ጋር ተቀናጅታ ከጠዋቱ 3 ሰዓት ተኩል ጀምሮ አዲስ ቅዳም ከተማ በመግባት ከአዲስ ቅዳም ከተማ እስከ አሸዋ ተዘርግቶ ንጹሐንን ለመዝረፍና ለማረድ የተሰማራውን የብልጽግና ታጣቂ ስትመታ ውላለች ብሏል ፋኖ። ይህ በእንዲህ እንዳለ ህዳር 21 2018 ዓ.ም አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ጣና ብርጌድ ከጉማራ ወደ ወረታ በፓትሮል ሲንቀሳቀስ የነበረን ኃይል በደፈጣ መደምሰስ ተችሏል። ልዩ ስሙ ዝጥል ወይም ታንኳን ገብርኤል መገንጠያ ላይ ደፈጣ በመጣል የፓትሮሉን ሹፌር ጨምሮ 4 አድማ ብተና ሙት ሲሆን 7ቱ ደግሞ ቆስለኛ ሆነዋል። እንዲሁም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል ሆነው ግዙፉ የጎንደር የበጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ አድሮ ትናንት ህዳር 22 2018 ዓ.ም ቀጠናው ላይ ተመቷል። ሰሞኑን በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘርፍ ቆይቶ ምረሽ በገባው አብነት አለምነህና ግብረ አበሮቹ መሪነት በአራት አቅጣጫ ማለትም ከጎንደር፣ ከጠዳ፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻው ቀጠና የገባው የአገዛዙ ቅልብ ሰራዊት ዳዋ ዳሞት፣ ምንዝሮና ቡርቧክስ ላይ ተመቶ ተመልሷል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው በአውደ ውጊያው ፋሲለደስ፣ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ የብልጽግና ኃይል ላይመለስ ሲሸኝ ከ17 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። ለከሃዲዎቹና ለዘራፊዎቹ የሚንበረከክ ቁመና የለንም ያሉት ጎንደር የበጋሻዎች ከፍተኛ ተጋድሎ እያደረጉ የአገዛዙን ኃይል ከበባ ውስጥ አስገብተው ባለበት እንዲቆም አስገድደውታል ሲል የክፍለ ጦሩ ቃል አቀባይ አርበኛ ታድሎ ደሴ ገልጿል። የብልጽግናው አየር ኃይል ቲክቶከር አዶናይ ደብረ ዘይት የሚገኘው ግቢ ውስጥ ገብቶ ንግግርና የቪዲዮ ቀረጻ አካሂዷል በሚል ሰራተኞቹ ላይ እርምጃ ሊወስድ ነው ተባለ። ዋጋ የተከፈለባቸው በርካታ አስርት ዓመታት ያስቆጠሩ የሀገር ተቋማት በብልጽግናው ዘመን ከነባር ክብራቸው፣ ከግዙፍ አስተዳደራዊ መዋቅራቸው፣ ከህዝብ ዘንድ ካላቸው ሞገስ፣ ከሚሰጡት አገልግሎት፣ ከሀገራዊ ፋይዳቸውና ጥንቃቄ ከተሞላበት ጉዟቸው ያለማስጠንቀቂያ ፊሽካ ወደ ታች እየተንደረደሩ ነው። እንደ አየር መንገድና ኢትዮ ቴሌኮም ያሉ ኢኮኖሚያዊ ተቋማት በሙስና፣ በዘረኝነት፣ በአድሏዊ አሰራር መጨማለቃቸው ይነገራል። እንደ አየር ኃይል ያሉ ወታደራዊ ተቋማት ደግሞ የአንድን ግለሰብ ስልጣን ለማስጠበቅ ንጹሐንን በጀትና በድሮን ከመደብደብ አልፈው ዋና ቢሮቸው ውስጥ የሚከናወነውን ድርጊት መቆጣጠር የማይችሉ አዛዥና ታዛዡ የማይለይባቸው ሆነዋል። ይህም ያገዛዙን መውደቅ ብቻ ሳይሆን የሀገርን አደጋ ውስጥ መግባት ጭምር የሚያመላክት ነው። ከሰሞኑ አነጋጋሪ ሆነው አዶናይ የተባለው ቲክቶከር በአየር ኃይል ግቢ ውስጥ ገብቶ አነቃቂ ንግግር ሲያደርግ ተስተውሏል። ሰግጦ ህዝቡን እየጨፈጨፈና እያሳደደ ያለውን ይህን የብልጽግና ጦር ሰግጥ ሲልም ተጨማሪ ማነቃቃት አድርጓል ቲክቶከሩ። ታዲያ ይህን ተከትሎ ግለሰቡን ወደ ተቋሙ ያስገቡት የሰራዊቱ አባላት ላይ ምርመራ መጀመሩ ተሰምተዋል። ቲክቶከሩ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መልቀቁ ይታወሳል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጉ ተገልጿል።
ቲክቶከር አዶናይን ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል። የብልጽግናው አገዛዝ በፌስቡክ እና ቲክቶክ የሚመራ ተራ መንደር ሰዎች ያሉበት መሆኑ የሚታወቅ ሲሆን በቲክቶከር አዶናይ መግባት እናተርፋለን በሚል ቀድመው ዝምታን የመረጡ ቢሆንም ጉዳዩ እንዳሰቡት ሳይሆን ሲቀር እርምጃ እንወስዳለን ማለት መጀመራቸውን የሚያነሱም አሉ። ሆኖም ግን ብልጽግና በፌስቡክ በዩቲዩብ እና በቲክቶክ ሲዘባርቁ የሚውሉ ግለሰቦችን የመከላከያው የክብር አባል የሚያደርግ ተቋም መሆኑ ይታወቃል። ግብጽ የህዳሴ ግድቡን በተመለከተ ከብልጽግናው አገዛዝ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ለቢቢሲ ተናግረዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄን አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉን እርምጃዎች እንደምትወስድ ፕሬዚዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ የሚያስያዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። 13 ዓመታት የቆየው ድርድር የግብጽ የውጭ ጉዳይ ሚኒስትር ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበር የሚያሳዝን ነው ብለዋል ባድር አብደላቲ። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉ ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የሚችልበት ነጥብ ላይ ደርሷል ብለን ከአንድ ዓመት በፊት በግልጽ አሳውቀናል በማለትም በቀጣይ የሚካሄዱ ውይይቶች እንደማይኖሩ ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። በሱዳን እየተካሄደ ያለውን ጦርነት ተከትሎ በቆሰሉ ሰዎች ላይ መኪና ጭምር እየተነዳ መሆኑ በዓይን እማኞች ተገለጸ። አብዱል ቃድር አብዱላ አሊ በሱዳኗ ኤልፋሽር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን አሳልፈዋል። በዚህ ምክንያት እግራቸው ላይ የነርቭ ጉዳት ደርሶባቸዋል። በትክክል ለመራመድ የሚቸገሩት የ62 ዓመቱ አሊ የሱዳኑ ፈጥኖ ደራሽ ኃይል ወይም RSF ከተማዋን ሲቆጣጠር እጅጉን መደንገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘው ይችን ከተማ በፍጥነት ለቀው ሲወጡ ምንም ህመም አልተሰማቸውም። RSF በመጣበት ጠዋት የጥይት ተኩስ ነበር፣ ብዙ ተኩስ፣ ፈንጅም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጭ ሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉን ሰው ወደ ተለያየ አቅጣጫ ነበር የሚሮጠው። አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉ የነበረውን ሁኔታ ያስታውሳሉ። 18 ወራት በከበባ ውስጥ የቆየችው ኤልፋሽር ከተማ በፈጥኖ ደራሽ ኃይሉ የተያዘችበት ሁኔታ የሱዳን የእርስ በርስ ጦርነት አንድ አስከፊ ምዕራፍ ነው። ቢቢሲ ከኤልፋሽር ያመለጡ ሰዎች እማኝነት ለመስማት በሰሜናዊው አገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች ተጉዟል። የቢቢሲ ጉዞዎች በሙሉ በአገሪቱ ባለስልጣናት ክትትል እንደተደረገባቸው ነበር። ፈጥኖ ድራሽ ኃይሉ ከሚያዝያ 2015 ዓ.ም ጀምሮ ከአገሪቱ መደበኛ ጦር ጋር ውጊያ ውስጥ ነው። የኤልፋሽር መያዝ ለቡድኑ ትልቅ ድል ነበር። የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛ ይዞታ ለቆ እንዲያፈገፍግ ማድረግ አስችሎታል። በከተማው የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፉ ውግዘት
እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆኗል። የቢቢሲ ጋዜጠኞች አሊን ያገኟቸው ከኤልፋሽር በ770 ኪሎ ሜትር ርቀት ላይ ከአልዳባህ ከተማ አቅራቢያ በሚገኘው በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነው። በወቅቱ ቤተሰባቸው ድንኳን እንዲያገኙ ለማስመዝገብ እየሞከሩ ነበር። የአርኤስኤፍ ተዋጊዎች ሰዎች ላይ ጥቃት እየተኮሱ ነበር። አዛውንት ንጹሐን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑት የአርኤስኤፍ ተዋጊዎች በመኪና ነው የመጡት። አንድ ሰው እየተነፈሰ ከተመለከቱ በላዩ ላይ ይነዱ ነበር ሲሉ የተመለከቱትን ተናግረዋል። አሊ እንደሚያስረዱት ከአካባቢው የመለጡት በቻሉት ጊዜ ሁሉ ሲሮጡ መሬት ላይ እየዳዳው አሊያም አደጋ በሚቃረብበት ሰዓት እየተደበቁ ነው። መኖሪያቸው ከኤልፋሽር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጉርኒ መንደር ነች። ከኤልፋሽር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጉርኒ ነች። በአቅራቢያው በሚገኘው ዘምዘም የተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አባክር አደምም ከከተማዋ ከሸሸ በኋላ ያመራው ወደዚች መንደር ነበር። የፈጥኖ ደራሽ ኃይሉ ሚያዝያ ወር ላይ ዘምዘምን ሲይዙ ነበር ወደ ኤልፋሽር የሸሸው። ጥቅምት ላይ ደግሞ ከኤልፋሽር በመጣ በማግስቱ ከተማዋ በአርኤስኤፍ ተይዛለች። መንገዱ በሙሉ በአስክሬን የተሞላ ነበር ይላል ራሱን የሸመገለ ሰው አስመስሎ በሸሸበት ሰዓት የተመለከተውን ሲያስታውስ። የተወሰኑ ሰዎችን ፊት ለፊታችን ቀጥታ በጥይት ደብድበው ወሰዷቸውና ሩቅ ቦታ ወረወሯቸው። መንገድ ላይም ያልተቀበሩ ሬሳዎችን ሜዳ ላይ አይተናል። አንዳንዶቹ ለ2 እና ለ3 ቀን ያህል እዚያው የተተዉ ነበሩ በማለት ይናገራሉ። ብዙ ሰዎች ተበታትነዋል፣ የት እንዳሉ አናውቅም ሲልም ያክላል። ወደ አልዳባህ በሚወስደው ረጅም መንገድ ያልተጓዙ ተፈናቃዮች በኤልፋሽር በ70 ኪሎ ሜትር ርቀት ላይ ወደምትገኘው የሰብአዊ እርዳታ ማዕከሏ ታዊላ አመርተዋል። ሌሎች ደግሞ ወደ ጎረቤት አገር ቻድ ሸሽተዋል። በተባበሩት መንግስታት መረጃ መሰረት ከተማዋ ከመያዟ በፊት ነበሩ ተብለው ከሚገመቱት 260 ሺህ ነዋሪዎች ውስጥ ከግማሽ በታች የሚሆኑት በምን አይነት ሁኔታ ላይ እንዳሉ አይታወቅም። የእርዳታ ድርጅቶች በርካታ ሰዎች በተጋረጠባቸው አደጋ ወይም በተፈጸመባቸው እስር ወይም ገንዘብ ስለሌላቸው ርቀው መሄድ እንዳልቻሉ ያምናሉ። የመጠለያ ካምፕ ኃላፊ የነበረው አደም የአርኤስኤፍ ተዋጊዎች ሴቶች መደፈራቸውን በማንሳት በበርካታ መልኩ የተገለጸውን የሰብአዊ ጥቃት ጉዳይ ያጠናክራል። ሴቷን ከዛፍ ጀርባ ወይ ከኛ እይታ አርቀው ይወስዳሉ። ስለዚህ የተደረገውን በአይንሽ አትመለከችም፣ ነገር ግን እርዱኝ እርዱኝ እያለች ስትጮህ ትሰሚያታለሽ። ኋላም ትመጣና ደፈሩኝ ትለናለች ሲል ለቢቢሲ ዘጋቢ ተናግሯል። በመጠለያ ካምፕ ውስጥ የሚበዙት ሴቶች ናቸው። ብዙዎቹም በከተማዋ ለሚገኙ ቤተሰቦቻቸው ወይም ወዳጆቻቸው ደህንነት ሲሉ ማንነታቸው እንዲገለጽ አይፈልጉም። አንዲት የ19 ዓመት ልጅ በቡድን እየተጓዙ በነበሩበት ሰዓት የአርኤስኤፍ የፍተሻ ኬላ ጋር ሲደርሱ ተዋጊዎቹ አንዲት ሴትን ነጥለው ስለወሰዱ ያለ እርሷ ጉዟቸውን ለመቀጠል እንደተገደዱ ተናግራለች። የፍተሻ ኬላው ጋር ከመኪናው አስወርደው እንደወሰዷት ስመለከት በምንደርስበት ኬላ በሙሉ ሴት ልጅ ይወስዳሉ ብዬ ፈርቼ ነበር፣ ግን እዚህ እስከምንደርስ ድረስ የወሰዷት እሷን ብቻ ነው ብላለች። የአርኤስኤፍ ቡድን የሚደገፈው በተባበሩት አረብ ኤምሬትስ እና በብልጽግናው አብይ አህመድ አሊ መሆኑን ደግሞ የግፎቹን መመሳሰል ልብ ብለን እንድንሆን አድርጎናል። ቢቢሲ ከሳምንት በፊት በአማራ ክልል በሰራው ዘገባም የብልጽግናው አገዛዝ ተመሳሳይ ግፎችን በንጹሐን አማራዎች ላይ መፈጸሙ ይታወቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።